አንተ ደረጃው ምንድነው እንደዚህ? ዋው ዋው ዋው! ግርማ ሞገሱ አንተ እንዴት ነው? የተለየ ነው። ይገርም። ደብረ ዘይት ቅዱስ ሩፋኤል አያችሁት? መውጫው ራሱ የተለየ ነው ደረጃው። ዛሬ በዕለተ ቀኑ እዚህ ቦታ ነው። የት? ደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን። እግዚአብሔር ይመስገን። እንዴት እንደሚያምር አንተ። ሩፋኤል ይባርከን ይባርካችሁ። እስኪ ተመልከቱት እንዴት አድርገው እንዳሳመሩት ከበሩ ጀምሮ ዙሪያውን። እስኪ እኔ እንኳን አላቆም ነበረ ዛሬ ነው ያየሁት፣ ግን ለመጀመሪያ ጊዜ እግር ጥሎኝ ነው። ቅዱስ ሩፋኤል ለካ እንደዚህ ልዩ ቦታ ላይ ነው ያለው ታላቁ መልአክ። እስኪ ተመልከቱት እናንተ። ህንጻው ራሱ የተለየ ነው። ድንጋዩ ራሱ በጣም አይቼው የማላውቀው አይነት ድንጋይ ነው የተሰራበት። እንዴት ያምራል! ማን ነው ካልክ ደብረ ዘይት ቅዱስ ሩፋኤል ነው። ዋው 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 ዋው! ዛሬ በዕለተ ቀኑ ሚያዝያ 13 አጋጣሚ ሆኖ እግዚአብሔር ፈቅዶ ይሄን ግቢ ለማየት በቃ። ግን በጣም ያምራል፣ የተለየ ነው። ዋው 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 ዋው! ደግሞ እዚህ ቦታ ሆናችሁ ወደ ከተማው ስትመለከቱ ያለውን ገጽታ ተመልከቱት። ወይ ጣጣ! ዋው ዋው ዋው! ይሄን የመሰለ ቪው ታያላችሁ ሩፋኤል ስትመጡ ወገን። እንዴት ነው የሚያምረው እናንተ! የዙሪያው እንዳለ ከጀርባ መልአኩ ሩፋኤል አለ፣ ከፊት ለፊት ደግሞ ይሄን የመሰለ ጌታ ታያለህ። አየህ እስኪ ዙሪያውን ነው ደብረ ዘይትን። ይሄን የመሰለ ጽድት ያለ አየር ያለበት ሰፈር። አይ በቃ እንግዲህ ካልሆነ እኔ ወደዚህ አካባቢ መጥቼ ልኖር ነው ጎበዝ። ከተማው እየተመቸኝ ነው። ኑሮም ርካሽ ነው። ደብረ ዘይት ትፈልጋላችሁ? ቤት ኪራይ ራሱ ርካሽ ነው። አዲስ አበባ እኮ ጎበዝ አልተገፋም። ምን ትላላችሁ? እስኪ አስተያየት። ከደብረ ዘይት ቅዱስ ሩፋኤል ሆናችሁ ከተማዋን መልከት ስትሉ እንዲህ ያለ ገጽታ ታገኛላችሁ። ለአይን ማራኪ ሙሉ ደብረ ዘይት ቁጭ ትላለች። ተመልከቷት። አይ ደብረ ዘይት! ዋው 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 ዋው! እዛ ማዶ ነው አንተን አንተ አልከው። ይሄ በዓል የሚከበርበት በዛ ውስጥ ነው። በዚህ ማዶ ያኛው ፎራ ፎንቲን በዛ ውስጥ ነው። ኦ አንተ የሚገርም እኮ ነው። እንዴ ሙሉ ከተማ ቁጭ እኮ ነው የሚለው። እናት እንዴ አየኋት። ኧረ አንተ እንዴት ነው የሚያምረው እባክህ! በስ ገበያው ራሱ እዚህ ጋር ቁጭ ተመልከቱ ወገን። አይተህ የማታውቅ ከተማዋን ካለህ ይኸው ላስጎብኝ እስኪ እንደ አንዳንዴ እንኳን እስኪ አንዳንዴ እንደኔ ወጣ እያላችሁ አገርዩ እስኪ ጎብኙ። እኔ ዛሬ እንግዲህ ደብረ ዘይት ነው ያለሁት። ኑ ወራ በሉ። አስጎብኝ ድርጅት ዜማ ይባላል። በጣም ያምራል። ማርያም ጽድት ያለ ከተማ። አይ ደብረ ዘይት